ሰላም ሄሮች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን አፍላ ፍቅርን ስንከታተል የተመለከትናቸው ጎበዝ ተዋናዮችን ደረጃ እንሰጣችኋለን። ቶፕ 5 አሊያም ደግሞ የመጀመሪያዎቹን 5 ተዋናዮች እንመርጣለን። በትወና ብቃታቸው ደግሞ ፊት ለፊት ላይ አላችሁ ብለን እውቅና እንሰጣችኋለን። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ቪዲዮ ሀሳብ እሸጋገራለሁ። በመግቢያ ላይ እንዳልኳችሁ አፍላ ፍቅር እንደምታውቁት ብዙ ተዋናዮችን እየተመለከትንበት እንገኛለን። በጣም ጎበዝ ወንድና ሴት ተዋናዮችን የያዘ ክሩ እንደሆን እናውቃለን። አፍላ ፍቅር ለተወዳጅነቱ ምክንያት ከሆኑት አንዱ የተዋናዮች ብቃት ነው። ከድርሰቱ በተጨማሪ ተዋናዮች የሚያሳያቸው የትወና ብቃቶች ይበልጥ ድራማው መወደድ እንዲችል እንዳደረጉ ምንም ጥርጥር የለውም። ይሁንና ግን ሁሉም ተመሳሳይ የትወና ብቃት ላይ ይገኛሉ ማለት አይደለም። አንዳቸው ከሌላቸው የተሻለ የትወና ብቃት አላቸው። እኔ በእኔ ምልከታ በራሴም ልኬት የማስቀምጣቸውን የመጀመሪያዎቹን 5 ወንድና ሴት ተዋናዮች እንመለከታለን። በመጨረሻም ደግሞ ከአዲሶቹ ተዋናዮች ደግሞ ወንድና ሴቶች 3 እንመርጣለን። ከተመረጥን በኋላ በመጨረሻም ኮሜንት ሴክሽን ላይ እናንተ ልታረሙኝ ትችላላችሁ። በሀሳቤም ከተስማማችሁ ያንን ትነግሩኛላችሁ። መቃረንም ተፈቅዶላችኋል። በኮሜንት ሴክሽን ላይ አርሙኝ። ይህንን ብያችሁ ወደ ሀሳቤ ልግባ። የመጀመሪያውን ካቴጎሪ ስንመለከት ቅድሚያ ለሴቶች በሚለው ሕጋችን መሰረት የሴቶችን እንመለከታለን። 5ኛ ላይ ያስቀመጥኳት ሴት ጸጋ ነች። እንደምታውቁት ጸጋ ምንም እንኳን የምታናድድ ገጸ ባህሪ ብትሆንም ያችን ገጸ ባህሪ የምትጫወተው ቃል ኪዳን እጅግ በጣም ጎበዝ ተዋናይት እንደሆነች እናውቃለን። ምንም እንኳን ካራክተሯ የምታናድድ ብትሆንም እሷ ግን በደንብ አድርጋ እየተወነች በሚያሳምን ብቃቷ ደግሞ ገጸ ባህሪዋ በደንብ አድርጋ ሰዎች ጋር መቅረብ እንድችል አድርጋለች። ብዙ ሰዎችን ማናደድ ችላለች። በነገራችን ላይ እኩይ ገጸ ባህሪዎችን የሚጫወቱ ሰዎች የትወና ብቃታቸው መለኪያና ከፍታው ይመስለኛል ኦዲየንሱ ማናደድ መቻል ነው። ምክንያቱም እኩይ ገጸ ባህሪዎች ከነሱ መልካም ነገር አይጠበቅም። ያ መልካም ያልሆነውን ነገራቸውን ማሳየት መቻል ነው ዋናው የገጸ ባህሪው ተግባር። ያንን ደግሞ ቃል ኪዳን አድርገዋለች ብዬ አስባለሁ። በ5ኛ ደረጃ ላይ ደግሞ አስቀምጫታለሁ። እናንተስ እንዴት የትወና ብቃቷን ተመለከታችሁ? ከገጸ ባህሪው ሀሳብ ወጥታችሁ ብቃቷን ብቻ ተመልክታችሁ መወሰን ትችላላችሁ። ጸጋ ታናድዳለች፣ እንዲሁም ደግሞ የምትወደድ ገጸ ባህሪ አይደለችም። ይሁንና ከገጸ ባህሪ ሀሳብ ወጥታችሁ ልጅቱን ቃል ኪዳንን እንደ ቃል ኪዳን ደግሞ እንደ ተዋናይት ተመልክታችሁ ደረጃ መስጠት ትችላላችሁ። እኔ 5ኛ ላይ አስቀምጫታለሁ። ወደ ሌላኛው ተዋናይት ስንሸጋገር 4ኛ ላይ ያስቀመጥኩት ፊዮሪ ነው። ፊዮሪ አለም ደግሞ ቤተልሔም ኮምሳ ወይንም ቤሪ ለኔ 4ኛ ላይ ያስቀመጥኳት ነች። እኔ በራሴ የምወደው እኔ የተመለከትኩት የትወና ብቃትን ብቻ ነው። ስለ ገጸ ባህሪ አይደለም። በነገራችን ላይ የምናወራው ስለ ገጸ ባህሪ አሊያም ደግሞ ስለ ሰዎቹ አይደለም። ስለ ሰዎቹ የትወና ብቃት ብቻ ነው የምንነጋገረው። ለኔ በ4ኛ ደረጃ ላይ የመቀመጡ አቅም ያላት ፊዮሪ ነች። በብዙ ስራዎቿ እየተመለከተናት እንገኛለን። እዚህም እዛም በደንብ አድርገን እያየናት እንገኛለን። በተከታታይ ድራማዎች፣ በፊልሞች እየተመለከተናት ነው የሚገኘው። በ4ኝነት ደረጃ ላይ እኔ በበኩሌ ፊዮሪን አስቀምጫለሁ። ፊዮሪ በጣም ጎበዝ ተዋናይት እንደሆነችም እናውቃለን። ወደ ሌላኛይቱ ተዋናይት ስንሸጋገር እኔ 3ኛ ላይ ያስቀመጥኩት ራንሰምን አሊያም ደግሞ ሶሲን ነው። ሶሲ የምትባለውን ገጸ ባህሪ የምትጫወተው ራንሰም እጅግ በጣም ጎበዝ ተዋናይት ነች። እኔ ፊቷ ላይ የምመለከተው ነገሮችን የምታሳይበት መንገድ፣ ቀበጥ የሆነችውን ካራክተር ደግሞ የምትጫወትበት መንገድ ሁሌም የሚያስደንቀኝ በጣም ጎበዝ ተዋናይት ነች። ቅድም እንዳልኳችሁ ከገጸ ባህሪ ሀሳብ ውጡና የምትመለከተው የትወና ብቃት ነው። ቀበጥ ነች ከተባለች ገጸ ባህሪዋ ቀበጥ የሆነችውን ገጸ ባህሪ ለማሳየት ራንሰም ምን አይነት መንገድ ሄዳለች የሚለውን ነገር የተመለከታችሁ እንደሆነና ለምሳሌ ከዚህ ቀደም የጠቀስኳቸው በ4ኝነትና በ5ኝነት የጠቀስኳቸው ሰዎች ያቺ ገጸ ባህሪ ብትሰጣቸው ከሶሲ በላይ ይጫወቷታል ብዬ አላምንም እንደማለት ነው። በሌላ በኩል ስንገልጸው ማለት ነው። እና ራንሰም እጅግ በጣም ጎበዝ ተዋናይት ነች። እኔ በበኩሌ በጣም ነው የትወና አቅሟን የምወድላት። በጣምም ጀግና ተዋናይት እንደሆነች መጥቀስ አስፈላጊ ነው። ሌላኛው ደግሞ ስንመለከትና ወደ ሌላኛይቱ ተዋናይት ስንሸጋገር 2ኛ ላይ ያስቀመጥኩት ደንባሪትን ነው። ደንባሪት እጅግ በጣም ጎበዝ ተዋናይት እንደሆነች እናውቃለን። በነገራችን ላይ በካራክተር ስማቸው ማውራት ስለሚቀለኝ ነው የካራክተር ስማቸውን የምትጠቀመው። ደንባሪት በእርግጥ ካራክተር ነች። ያችን ካራክተር የምትጫወተው ማኪ እጅግ በጣም ጎበዝ እንደሆነች እናውቃለን። ማኪ ድራማው ላይ የምትጫወትበት መንገድ እጅግ በጣም የሚያስደንቀኝ ነው። በነገራችን ላይ ካራክተሯ በጣም ደንባራ ነች፣ ፈሪ ነች። ያንን ደግሞ የምታሳይበት መንገድ፣ ፊቷ ላይ የሚታየው ነገር፣ ትወና ላይ ደግሞ የምታደርጋቸው ነገሮች ለኔ እጅግ በጣም አስደናቂዎች ናቸው። ማኪ ከሌሎቹ ጋር የምትነጻጸር አይደለችም። ከዚህ ቀደም የጠቀስኳቸው 3ቱን ሰዎች ብንመለከት ለኔ ደንባራይቱን ካራክተር ለነዚህ ሰዎች ብሰጣቸው በዚያ መንገድ ሊጫወቱት አይችሉም። ደንባሪት የተሻለ አሊያም ደግሞ ልዩ ነው ሊባል የሚችል የራሷ የሆነ ኳሊቲ አላት ብዬ አምናለሁ። የምታሳያቸው ነገሮች እጅግ አስደናቂዎች ናቸው። በዲያሎጎች መካከል የምትጠቀማቸው ቃላቶች እንኳ የማይደጋገሙና የማይሰለቹ ናቸው።
አንደኛ ላይ ያስቀመጥኳት በአፍላ ፍቅር ከሴቶች መካከል ግንባር ቀደሟ ነች ብዬ የማስበውና የማምናት በጣምም የምወዳት ተዋናይት ነች። በጣምም ጎበዝ ነች። በሌሎች ስራዎችም ተመልክተናል። የዋዳን ላይም ደግሞ ዋናውን ካራክተር ስትጫወት ተመልክተናል። በጣምም ጀግና ተዋናይት እንደሆነችም አይቻለው። ኪዱ አሊያም ደግሞ ቅድስት ለሜሳ በጣም ጎበዝ ተዋናይት ነች። ሀና ኖና የምትጫወተው ማለት ነው። ሀና ከሌሎች ጋር የሚነጻጸር ብቃት አይደለም ያላት፣ ለየት ያለ የራሷ የሆነ ነገር ያላት ነች። እሷም ብትሆን ልዩ የራሷ የሆነ መለያ እንዲሁም ደግሞ ነገሮች የምታሳይበት የምገልጽበት መንገድ፣ በትወና መካከል ደግሞ ፊቷ ላይ የምመለከተውን ነገርና ካራክተሩ አሊያም ደግሞ ዲያሎጉ የሚፈልገውን ፌሻል ኤክስፕሬሽን ከእሷ ስመለከት በጣም ነው የሚያስገርም። ፊቷ ላይ የሚገለጽ ነገር አሊያም ደግሞ ፊት ለምሳሌ በትወና መካከል በነገራችን ላይ ቃላቶች መባላቸው ሳይሆን ቃላቶች የሚባሉባቸው መንገዶች ና ፊት ላይ የሚታየው ነገር ይመስለኛል ውበት የሚሰጠው አይደል። ለምሳሌ አንድ ገጸ ባህሪ አዝኖ ባዘነበት ወቅት የሚያወጣቸው ቃሎች የሚያወጣበት መንገድና ድምጸቱ በራሱ ያ ነገር ከተመልካቹ ጋር እንዲጋባ የማድረግ አቅም አለው ብዬ አምናለሁ። ያንን ኳሊቲ ደግሞ ከሀና በተደጋጋሚ ተመልክቻለሁ። እኔ ከሴቶቹ መካከል ቀድማ መቀመጥ አለባት ብዬ እንግዲህ አንደኝነት ደረጃን ሰጥቻታለሁ። አብራችሁኝ እየዘለቃችሁ እየተዝናናችሁም እንደሆነ ምንም ጥርጥር የለኝም። ሀሳብ ካላችሁ በሴቶቹ ምርጫ በኩል ደግሞ ያላችሁ ኮሜንት ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለመታረም ዝግጁ ነኝ። ይሁንና ግን ያ የኔ ምልክታ ነው፣ ልሳሳት እችላለሁ። አሊያም ደግሞ እናንተ የምትመርጧቸው ሰዎችም ሊኖሩ ይችላሉ። ከካራክተር ሀሳብ ወጥታችሁ የትወና ብቃት ብቻ ተመልክታችሁ ኮሜንት ሴክሽን ላይ አርሙኝ፣ ምንም ችግር የለውም፣ እንተራረማለን። ወደ ወንዶቹን ስንሸጋገር እንግዲህ እኔ በአምስተኛ ደረጃ ላይ ያስቀመጥኩት ያሬድን ነው። ያሬድ እንደምታውቁት ጂላጂል ካራክተር ነው። በደንብ አድርጎ ደግሞ አሁን ላይ አፍቃሪ እንደሆነ ሊያሳየን እየሞከረ ያለ የሚገኝ ሰው ነው። የሚታወንበት መንገድም በጣም የማደንቀው በጣም ጎበዝ ተዋናይ እንደሆነ እናውቃለን። ይሁንና ግን ከዚህ በኋላ ከምጠቅሳቸው አራቱ ሰዎች የተሻለ የትወና ብቃት አለው ብዬ ፐርሰናሊ አላምንም። ለዚህም አምስተኛ ደረጃ ላይ አስቀምጨዋለሁ። ወደ ሌላኛው ስንሸጋገርና አራተኛ ላይ ያስቀመጥኩትን ሰው ስመለከት ዴቭ ለኔ በጣም የማደንቀው ተዋናይ ነው። ወይንም መለስ በጣም ጎበዝ ተዋናይ ነው። በጣም አስደናቂ ብቃት ያለው ልጅ እንደሆን አምናለው። በጣም ጎበዝ ነው። የሚተውንበት መንገድ፣ ፊቱ ላይ የማየው ነገር ሁሌም ነው የሚያስደንቀኝ። ካራክተር ወይም ዴቭ አስተዋይ ካራክተር ነው። ጓደኞቹን የሚመክር እንዲሁም ደግሞ ነገሮችን ወደ ሰላም ማምጣት የሚሻ አይነት ካራክተር ነው። ያንን ካራክተር የሚጫወትበት መንገድ ከንግግሩ ከቃላቱ በላይ ደግሞ ፊቱ ላይ የሚታየው ነገርና ያንን የሚልበት መንገድ በራሱ የትወና ብቃቱን በደንብ አድርጎ የሚያሳይ ነው። ትወናን ተምር ያለው ሲል ነበር። መማሩንም የሚያሳይ ምናልባትም ደግሞ የተማረውንም ትምህርት በደንብ አድርጎ ማስመስከር የቻለ ሰው ነው ብዬ አስባለሁ። ሶስተኛ ላይ ደግሞ የምንመለከተው ዳኒ አሊያም ደግሞ ሚኪን ነው። እኔ በሶስተኝነት ደረጃ ላይ ያስቀመጥኩት ከፒያሩ ጋር ያለውን ጥምረት እናውቃለን። ከፒያሩ ጋር በሚጫወታቸው እንዲሁም ደግሞ የአራዳ ልጅ ነውና የሚፈጥራቸው ጭውቶች ያዝናኑላል። ከማዝናናትም ባለፈ ግን ያንን የሚተውንበት መንገድ የሚያዝናናው ቃሉ ብቻም ሳይሆን ከሱ የምንመለከተው የፊትና እንዲሁም ደግሞ የአካል እንቅስቃሴም ጭምር ትወናን በደንብ አድርጎ ከኛ ጋር እንዲግባባ አሊያም ደግሞ እንዲጋባ ማድረግ ችሏል ብዬ አምናለሁና ዳኒ አሊያም ደግሞ ሚኪ በጣም የሚችል በጣም ጎበዝ ተዋናይ እንደሆን መመስከርና እውቅና መስጠት ተገቢ ነው ብዬ አስባለሁ። ለዚህም ሶስተኛነት ደረጃ ላይ አስቀምጫለሁ። አምስት ሰዎችን ምረጡ ቢባል በሶስተኛ ደረጃ ላይ እሱን ነው የምጠቅሰው ማለት ነው። ሁለተኛ ላይ ያስቀመጥኩት ሰው የሄለን ትርትር አቡሻ ነው። አቡሻ በጣም የሚችል ተዋናይ እንደሆነ እናውቃለን። ገና ከልጅነቱ ነው ትወና የጀመረው። ብዙ ፊልሞች ላይም እየተመለከትነው ነበር። በነዛ ፊልሞችም እጅግ አስደናቂ ብቃቱን አሳይቷል። አሁንም አፍላ ፍቅር ላይ በጣም የሚገርም አይነት ትወና ብቃት ነው እየተመለከትነው የምንገኘው። በጣም አስደናቂ ልጅን እናውቃለን። ከዚህ ቀደም በፊልሙም የተመለከታችሁ ሰዎች በደንብ አድርጋችሁ ታውቃላችሁ። አፍላ ፍቅር የመጀመሪያ ስራው አይደለም። በሚሰራቸው ፊልሞች ደግሞ የሚያሳያቸው ብቃቶችም እጅግ አስደናቂዎች ናቸው። አሁንም በአፍላ ፍቅር የሚያሳያቸው ነገሮች በጣም የሚገርሙ ናቸው። እኔ በሁለተኝነት ደረጃ ላይ አቡሻን አስቀምጫለሁ። ወደ ሌላኛውና የመጀመሪያው እንዲሁም ደግሞ በትወና ብቃቱ የራሱ የሆነ ነገር አለው የተለየም ነገር ይዞ መጥቷል ብዬ ማስበውና የሚያደርጋቸው ነገሮች እጅግ በጣም የሚያዝናኑኝ ከማዝናናት ባለፈ ደግሞ ያንን የሚያዝናናውን ነገር ደግሞ ተውኖ የሚያሳይበትን መንገድ የምወድለትን ተዋናይ እነግራችኋለሁ። ያም ሁላችሁም ትገምቱታላችሁ። ቦቸራ ነው። ቦቸራ አሊያም ደግሞ ጥበቡ የምርም የጥበብ ሰው እንደሆነ የሚያሳይ ነው። ጋሼ ቤት ነው የተማርኩት ሲል ነበር። በደንብ አድርጎ መማሩንም ያስተማረውንም ተቋም በደንብ አድርጎ ነገር የሚያስጠራ ሰው እንደሆን ማየት የቻልኩበት ነው። በጣም የገረመኝን ነገር ልንገራችሁ። የሱን የትወና ብቃት ከዚህ ቀደምም በደንብ አድርጌ በብዙ ቪዲዮዎች ላይ ሳወራ ነበር። ብዙ ሰዎችም በኮሜንት ሴክሽን ላይ ሲገልጹለት ሲያደንቁት፣ እንዲሁም ደግሞ ከማሳቅ ባለፈ ደግሞ የሱን ብቃት ሲናገሩ ሰምቻለሁ። ይሁንና ግን በዚህ ሰሞን ባለፈው ኢፕሶድ ላይ በኢፕሶድ 120 ላይ ስመለከት ነበረ እና ሁለት የተለያዩ ስሜቶችን በሰከንዶች ልዩነት እዛው ላይ ማሳየት መቻል፣ ፊታችሁ ላይ መግለጽ መቻል እጅግ በጣም አስደናቂ ነው። ለምሳሌ ቤዛ በወንድሜ ቀልድ አላውቅኝ የሚል አይነት ንግግር ስትናገር አነባ። በዛች ሞመንት እንባ ከፊቱ ወረደ። እንባ ፊቱ ላይ ተመለከትን። ከአይኑም ላይ
የእንባ ዘለላ ዱብ ዱብ ሲል ተመለከትን። በጣም የሚያስደንቀው በሰከንዶች መካከል ከዚያ ሙድ ወጣና ደግሞ የሚያስቀውን ያን መጫወት የሚፈልገውን መጫወት የሚወደውን ህመሙን በሳቅና በጨዋታ መሸፈን የሚፈልገውን ቦቸራ ደግሞ ገለጠ ማለት ነው። እና እኔ በጣም ያስደነቀኝ ምክንያቱም እነዚህ ሁለት አይነት በጣም የተለያዩ ስሜቶች ናቸው። አንዱ የደስታና የሳቅ ነው፣ ሌላኛው ደግሞ የሀዘንና የለቅሶ ነው። እነዛን ሁለት ስሜቶች በሰከንዶች መካከል አሊያም ደግሞ እዛው ላይ ቁጭ ብሎ ራስን ቀይሮ መተወን መቻል ማለት የተለየ ጥበብ ይፈልጋል ብዬ አስባለሁ። ከዚህ ቀደም ሳደንቀው የነበረው ዝም ብሎ እንዳይደለና ደግሞ ቦቸራ የራስ የሆነ የተለየ ነገር እንዳለው ማሳያም ጭምር ሆኖኝ በጣም ሳደንቀው ነበር። ለማንኛውም ቦቸራ ከሌሎች ወንዶች ጋር የሚነጻጸር ብቃት አይደለም ያለው። ከዚህም በኋላ በጣም ትልቅ ቦታ ላይ ደርሶ የምንመለከተው ይመስለኛል። ሌላኛውና ደግሞ በመጨረሻም ደግሞ መርጣለን ያልናቸውን አዳዲስ ከመጡት ተዋናዮች መካከል ሶስት መርጣለን። እኔ በበኩል የተመለከትኳቸውና የማደንቃቸውን ሰዎች ነው የምመርጠው። አብራችሁን ከዘለቃችሁ ደግሞ በእርግጠኝነት ተዝናናላችሁ። ቅድምም እንዳልኳቸው ቪዲዮን ላይክ እያደረጋችሁ አብራችሁን ዘለቀው። ለመጀመሪያ ጊዜ ደግሞ እዚህ ከተገኛችሁ ለቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ የደወል ምልክቷን ደግሞ ብትጫኑ ሁሌም ቪዲዮ ስለቅ ወደ እናንተ ይደርሳል። በመጨረሻም ይህንን ብያችሁ ወደ ወንዶቹ ምርጫ ልግባ። አዲስ ከተጨመሩት ካራክተሮች መካከል የወንዶቹን ምርጫ ስንመለከት እኔ በሶስተኛነት ደረጃ ላይ ያስቀመጥኩት ማርክን ወይንም ማንደፍሮን ነው። ያ ባላገር ሆኖ የሚጫወተው እንዲሁም ደግሞ ከተሜ ነኝ ብሎ ከተሜነት ሊያሳይ የሚሞክረው ማርክ አለም ደግሞ ብሩክ እጅግ በጣም ጎበዝ ተዋናይ እንደሆነ ተመልክተናል። እጅግ በጣም ጀግና ተዋናይም ነው። ከቦቸ ጋር ያለውን ጥምረት ስንመለከት እጅግ አስደናቂ ጥምረት ነው። ያንንም ጥምረት ደግሞ የሚጫወትበት መንገድ ባላገሩንም ከተሜውንም ሰው ሆኖ ለመጫወት እጅግ በጣም የሚችል በጣም ጎበዝ ተዋናይ እንደሆነ እናውቃለን። ባለፉት ኤፒሶዶች እየተመለከት ነው አይደለም እንደሚመጣን ተስፋ አደርጋለሁ። በጣም ጎበዝ ተዋናይና እጅግ በጣም የሚደነቅ ሰው እንደሆነ ተመልክቻለሁ። ሁለተኛ ላይ ደግሞ የተመለከትኩትና በጣም የወደድኩት ሰው ዳጊ ባለመነጽሩ ነው። ዳጊ ባለመነጽሩ ምንም እንኳ ካራክተሩ አይነግቡ ባይሆንም እሱ የሚጫወትበት መንገድ አለም ደግሞ ደንባራነቱን፣ ፈሪነቱን እንዲሁም ደግሞ አይናፋርነቱንና ሴቶች ጋር መቅረብን እንዴት እንደሚፈራ የሚያሳይበት መንገድ በጣም ለየት ያለብኝ በጣም ጀግና ተዋናይ ነው። በዚህም ዳጊ ባለመነጽሩን እኔ በሁለተኝነት ጠቅሻለሁ። ሌላኛውና የመጀመሪያው ሆኖ መቅረብ የሚችለው በብዙ ስራዎችም እየተመለከት ነው የሚገኘው እናንተም ልትገምቱት የምትችሉት ዮሲን የሚጫወተው ዮርዳኖስ በጣም ጀግና ተዋናይ እንደሆነ ተመልክቻለሁ። በጣም ጎበዝ ተዋናይ ነው። እኔ በወንዶች በኩል ከአዲሶቹ ሰዎች ግንባር ቀደም ነው ብዬ የማስበው ዮሲን ነው። እናንተስ ማንን ትላላችሁ? ማስቀመጥ ትችላላችሁ። ወደ ሴቶቹ ስንሸጋገር እንግዲህ አዲስ ከተጨመሩት ሴቶች የምንመጣቸውን አሊያም ደግሞ ጎበዝ ናቸው የምላቸውን ሴቶች ስንመለከት እኔ በሶስተኝነት ላይ ያስቀመጥኩት ወረኛዋን ቤቲ ነው። ወረኛይቱን ቤቲ የምትጫወተው ልጅ እጅግ በጣም ጎበዝ ተዋናይት ነች። ወረኛነቷንና እንዲሁም ደግሞ ያንን ደግሞ የምታሳይበት መንገድ ፊቷ ላይ የሚታየው የአካል እንቅስቃሴዋ እንዲሁም ደግሞ ሌሎች ነገሮችን ለክተን እየተመለከትን እንደሆነ እጅግ በጣም ጎበዝ ተዋናይት ነች። ቤቲ ወረኛዋ እጅግም የምትችል ተዋናይት እንደሆነች ተመልክቻለሁ። ሁለተኛ ደግሞ ስንመለከት ድምጿ ያምራል የምትባለው እንዲሁም ደግሞ ከዮሲ ጋር የተጣመረችው ሄቨን የርዕሰ መምሩ ልጅ ሆና የምትጫወተው ልጅም በጣም ጎበዝ ነች። እኔ በበኩሌ ከዚህ ቀደም በሌላ ስራዎች እየተመለከትኳት አልነበረም። ይሁንና ግን እንደ ጀማሪ እሷ ላይ የታየው ነገር እንደ ጀማሪም ሳይሆን ልምድ እንዳለው ተዋናይ እሷ ጋር የምንመለከታቸው ነገሮች በጣም አስደናቂዎች ናቸው። ምናልባትም ደግሞ ትወናን ተምራ ሊሆን ይችላል። ይሁንና ግን ያንን ነገር የሚያረጋግጥ ነገር ስትናገር አለም ደግሞ ሲናገሩላት ሰምቼ አላውቅም። ይሁንና ግን ሄቨን እጅግ በጣም ጎበዝ ተዋናይት እንደሆነች ተመልክቻለሁ። ከነዚህ ደግሞ ከተጨመሩት አዳዲስ ሴቶች መካከል ለኔ ግንባር ቀደሟ በውበቷ ብቻም ሳይሆን በችሎታዋ እጅግ በጣም ጎበዟ ለኔ ጄሪን የምትጫወተው ኪያ ነች። ይቺ ልጅ እንግዲህ ዮርዳን ላይም እናውቃታለን። በጣም ጎበዝ ተዋናይትም እንደሆነችም ብዙ ሰዎች በዚያ ላይ ኮሜንት ሲጽፉ ተመልክቻለሁ። ጄሪ በጣም የምትውንበት መንገድ የራሷ የሆነ ነገር እንዳላት ተመልክተናል። በጣም ጎበዝ ተዋናይትም ነች። አዳዲስ ከተጨመሩት ሴቶችም ደግሞ እሷ ግንባር ቀደም ነች ብዬ መርጫለሁ። ከተሳሳትኩ እንዳልኳችሁ ማረም ትችላላችሁ። ከኔ ምርጫ ጋር መስማማት ግዴታ አይደለም። የራሳችሁ ምርጫ ማስቀመጥ ትችላላችሁ። ይሁንና ግን ከካራክተር ሀሳብ ወጥታችሁ አሊያም ደግሞ የገጸ ባህሪውን ሀሳብ ትታችሁ ገጸ ባህሪውን የሚጫወቱት ልጆች እንዴት እየተወኑ እንዳሉ ተመልክታችሁ ልታርሙኝ ትችላላችሁ። ለመታረም ዝግጁ ነኝ። ውድ የዶች ቤተሰቦች አብራችሁኝ ስለዘለቃችሁ እጅግ በጣም አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ የኔን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።